ኢራን እኮ ማለት እኮ እንደ ሰሜን ኮሪያ የተዘጋ ሀገር እኮ ነው። how do you manage የሞሳድን ኃይል ኢራን ውስጥ ለመፍጠር እንዴት ቻልክ? ከውስጥ ነው ስለለው የተሰራው። ፖለቲካ ቢቻል እንደዛ ነው የሚሰራው። በነገራችን ላይ ይሄ እንደ ማህተብ ይዘህ ደብረ ጽዮንን ሳይው ያንገረግረኛል፣ ጀዋር መሐመድን ሳይው ያንዘረዝረኛል ምናምን እያልክ የሚሰራ ፖለቲካ which is good ሐቀኛ ነው አማራው ምናምን። ግን ደግሞ አንዳንድ ጊዜ እየመረሩን የምንውጣቸው ኪኒኖች ይኖራሉ። ያንዘረዘረም የምታረጋቸው ነገሮች ይኖራሉ። ገብተህ መበተን ካለብህ ትበትናለህ፣ መስረቅ ካለብህ ትሰርጋለህ። ለጊዜው አንጀትህን አስረ የሆነ መድረክ ላይ መቀመጥ ካለብህ ትቀመጣለህ። ለጊዜው ሊፕ ሰርቪስ መስጠት ካለብህ እናንተ እኮ ብሔር ብሔረሰቦች ምናምን እንደው የኛና የናንተ ታሪካዊ ተጋምዶ አንድነታችን እንደው በቃ ስናስቀና ምናምን ብለህ ምናምን ትንሽ ደግሞ ምናምን ብለህም ማውረድ ካለብህ ትወርዳለህ። በቃ አለቀ። አይ ቲንክ እኔ ፖለቲካን በዛ ደረጃ ነው የምረዳውና ሲግኒፊካንት የሆነ ዳሜጅ አልተሰራም። አንዳንዶች በጣም ትልቅ ዳሜጅ እንደተሰራም ስተነትኑት ስላየው ነው። ፖለቲካ ነው። አንደኛው ነገር መሪዎቻችንን ምን ያህል እናምናለን፣ ኮዙን መሸከም ይችላሉ ወይ? እሱን ገምግመን ኃላፊነት ከሰጠን በኋላ የመጫወቻ ሜዳውን እንልቀቅላቸው። ግን ደግሞ ኢንፎርምድ ይሁኑ። አሁን አብሮነት የሚባለው ይሄን 3 ዶክመንት አሳየቻቸዋለሁ አይደል? ለመሪዎቹ መድረስ አለበት። ለምሳሌ አብሮነት የሚባል እንዲሁ ዝም ብሎ በቃ ከእንቅልፉ ተነስቶ እስኪ ኑና እንወያይ ያለ ምንም አይነት የፖለቲካ ፍላጎት የሌለው። ምክንያቱም እንዲህ አይነት አደረጃጀቶች ነገ የሆነ ደረጃ ካደረሱ በኋላ መሸጥ ካለባቸው ሽጠው ይሄዳሉ። ሶ ዳስ ፖለቲክስ። ሽጠውህ እንዳይሄዱ ሊያደራድሩህ እንደሚፈልጉ ሊያሸማግሉህ እንደሚፈልጉ አብይ አህመድንም ጠርተውት እንደነበረ ቢመጣ ጽንፈኛ ይለን እንደነበረ ምናምን መርሳት የለብንም። ስለዚህ እንደነዚህ አይነት ኃይሎች እጥፋቱ ላይ ሲደርሱ እኛን በጥፊ አጩለውን ክደውን ሁሉ ሊሄዱ የሚችሉ ስለሆኑ እኛም ደግሞ በአይነ ቁራኛ እያየን እነዚህን ኃይሎች መጠቀም ያለብን ደረጃ ተጠቅመን አራግፈን መሄድ ሲኖርብን አራግፈን መሄድ የምንችልበትን አይነት ፖለቲካ እየሰራን ብንሄድ እላለሁ። ከዛ በተረፈ አይ ቲንክ ዶክመንቶቹን አይታችኋቸዋል። ከዚህ በመነሳት የቧልት ፖለቲካ ማራመድ ለሚፈልጉ መንገዱ ጨርቅ ነው። ውይይት ከዚህ ተነስተው ደግሞ በሶስቱ ዶክመንቶች ላይ ተነስተው መወያየት ለሚፈልጉ መንገዱ ክፍት ነው። እኔ ያለኝን ጨርሻለሁ። እናንተ ግን ተወያዩበት። አሁን ደክሞኛል። እኔ have to go 3 ሰዓት ምናምን ቆይቻለሁና ስለደከመኝ እናንተ ተወያዩበት። እሺ፣ መልካም ቀን፣ መልካም ምሽት በያላችሁበት። ቻው።